ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ አርብ ምሽት ሚያዝያ 24 2017 ዓ.ም ከሀገር ቤትና ከባህር ማዶ ያሰናዳናቸውን ስፖርታዊ ዜናዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን ስናልፍ የኢትዮጵያ ፕሪሚየር ሊግን ቀዳሚ እናደርጋለን። ኢትዮጵያ መድን እግር ኳስ ክለብን በደረጃ ሰንጠረዡ አናት ላይ ያስቀመጠው የኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን የ27ኛ ሳምንት መርሃ ግብር ጨዋታዎች በሐዋሳ ሰው ሰራሽ ስቴዲየም እየተከናወኑ ይገኛሉ። የመርሃ ግብሩ ቀጣይ ጨዋታዎች በነገው ዕለትም ቀጥለው ሲከናወኑ ነገ ቀን 9 ሰዓት ላይ አርባ ምንጭ ከተማ ከሊጉ መሪ ክለብ ኢትዮጵያ መድን ጋር የሚያደርጉት ጨዋታ ትልቅ ትኩረትን አግኝቷል። አሰልጣኝ ገብረመድህን ኃይሌ እየመሩት የሚገኘው ኢትዮጵያ መድን አሁን ላይ በደረጃ ሰንጠረዡ 51 ነጥቦችን ሰብስቦ በቀዳሚነት የተቀመጠ ሲሆን ለዚህም ጨዋታ የማሸነፍ ቅድመ ግምትን አግኝቷል። አርባ ምንጭ ከተማ በበኩሉ 9ኛ ደረጃ ላይ የሚገኝ ሲሆን የሰበሰባቸውም ነጥቦች 35 ናቸው። ሁለቱ ቡድኖች የሚያደርጉት ጨዋታ ይጠበቃል። የበለጠ ከተከታዮቹ ክለቦች ጋር ያለውን የነጥብ ልዩነት ለማስፋት በዚህም ጨዋታ ላይ ኢትዮጵያ መድን ጨዋታውን ለማሸነፍ ወደ ሜዳ ይገባል ተብሎ ይጠበቃል። አመሻሽ 12 ሰዓት ላይ ሐዋሳ ከተማ ሲዳማ ቡናን ያስተናግዳል። ይህ የደርቢ ጨዋታ ከወዲሁ የእግር ኳስ ቤተሰቡን ትኩረት ስቧል። አሁን ላይ ሐዋሳ ከተማ በደረጃ ሰንጠረዡ 15ኛ ደረጃ ላይ የሚገኝ ሲሆን በውድድር ዓመቱ የሰበሰባቸው ነጥቦች ደግሞ 27 ናቸው። ይህንንም ተከትሎ በዚህ ጨዋታ ላይ ድል የሚቀናው ከሆነ ከወራጅ ቀጠናው ስፍራ ለመጀመሪያ ጊዜ ከረጅም ሳምንታቶች በኋላ የሚወጣ ይሆናል። ሲዳማ ቡናም እንደዚሁ በ35 ነጥቦች 10ኛ ደረጃ ላይ ይገኛል። የሊጉን የደረጃ ሰንጠረዥ ስንመለከት ኢትዮጵያ መድን 51 ነጥቦችን ሰብስቦ በቀዳሚነት ሲመራ በትላንትናው ዕለት ድል ማድረግ የቻለው ኢትዮጵያ ቡና በ42 ነጥቦች በሁለተኝነት ይከተላል። ባህር ዳር ከተማ፣ መቻል፣ ሀዲያ ሆሳዕናና ወላይታ ዲቻ እንዲሁም ቅዱስ ጊዮርጊስ እግር ኳስ ክለብ ደግሞ ተከታዩን ደረጃ ይዘውታል። የሊጉን የከፍተኛ ጎል አስቆጣሪነትን ትራክ አህመድ ሁሴን ከአርባ ምንጭ ከተማ በቀዳሚነት እየመራ ይገኛል። ሽመልስ በቀለ እንደዚሁም ያሬድ ብርሃኑና አንተነህ ተፈራ ተከታዩን ደረጃ ይዘው እየተመለከት እንገኛለን። ወደ ሌላኛው የሀገር ቤት ስፖርታዊ ዜናችን ስናልፍ ደግሞ የቦክስ ስፖርት እናገኛለን። አምስተኛው የምስራቅ አፍሪካ የፖሊሶች የቦክስ ውድድር በኢትዮጵያ አሸናፊነት ፍጻሜውን አገኘ። በኢትዮጵያ አሸናፊነት በተጠናቀቀው የውድድር መድረክ ላይ የምስራቅ አፍሪካ ሀገራቶች ከፍተኛ ተሳትፎ በማድረግ በውድድር መድረኩ ላይ ብርቱ ፉክክርን ማሳየት ችለዋል። በሶስት የተለያዩ ካቴጎሪዎች ኬንያ፣ ዩጋንዳና ኢትዮጵያ ውድድራቸውን በበላይነት ያጠናቀቁበትን እድል ተመልክተናል። በዚህም መሰረት ኢትዮጵያ በአጠቃላይ በውድድር መድረኩ ላይ በ63.5 ኪሎ ግራም፣ በ67 ኪሎ ግራም እና በ71 ኪሎ ግራም የተወዳደሩ ሲሆን ከሶስቱ ቦክሰኞች 2 ወርቅ፣ 1 ብር እንዲሁም ደግሞ ሌላ ሜዳሊያ በማግኘት ሀገራቸውን አሸናፊ ማድረግ የቻሉበትን እድል መፍጠር ችሏል። ዩጋንዳ 1 ወርቅ፣ 1 ነሐስ ሜዳሊያ በድምሩ በ2 ሜዳሊያ ሁለተኛ ደረጃን ይዛ ስታጠናቀቅ፣ ሀገረ ኬንያ ደግሞ 1 የብር ሜዳሊያ በማግኘት ውድድሯን ፈጽማለች። ኢትዮጵያዊ ቢኒያም አበበ በ63.5 ኪሎ ግራም ድንቅ ፉክክር ከዩጋንዳ አቻው ጋር አድርጎ ለሀገራችን የብር ሜዳሊያ አስመዝግቧል። በ67 ኪሎ ግራም የዩጋንዳው ጠንካራ ተፋላሚ በብቃት በማሸነፍ ለፍጻሜ ያለፈው ኤርሚያስ መስፍን በተመሳሳይ በዛሬው ዕለትም በድንቅ ብቃት የኬንያውን ተጋጣሚ በማሸነፍ የወርቅ ሜዳሊያ ለሀገሩ ኢትዮጵያ ማስመዝገብ ችሏል። በ71 ኪሎ ግራም እጅግ ፈታኝ የኬንያው ቡጢኛ የገጠመው አቤኔዘር ዳንኤል በሚገርም ፉክክር የወርቅ ሜዳሊያ ለሀገሩ ማስገኘት ችሏል። በውድድሩ ታድመው የነበሩት የአፍሪካ ቦክስ ፌዴሬሽን ፕሬዝዳንት አቶ ኢያሱ ወሰን ለተሳታፊ ሀገራት የስፖርት ቁሳቁስ በኢትዮጵያ ቦክስ ፌዴሬሽን ስም አበርክቷል። በፌዴራል ፖሊስ ተቋም ትልልቅ ቦታ ያላቸው አመራሮች በውድድር መድረኩ ላይ ተገኝተው ቡድኑን አበረታቷል። ዘገባው በቦክስ ስፖርት ላይ ከሀገር ቤት እስከ ባህር ማዶ ወቅታዊና አዳዲስ መረጃዎችን የሚያደርሰው የካዞ ሚዲያ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ።
ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን ስፖርታዊ ዜናዎቻችን እንደቀጠሉ ናቸው። አሁን ወደ ባህር ማዶ ስፖርታዊ ዜናዎቻችን አልፈናል። የእንግሊዝ ፕሪሚየር ሊግን ቀዳሚ እናደርጋለን። የተወዳጁ የእንግሊዝ ፕሪሚየር ሊግ የ35ኛ ሳምንት መርሃ ግብር ጨዋታዎች ከዛሬ ምሽት ጀምረው የሚከናወኑ ይሆናል። ዛሬ ምሽት የአሰልጣኝ ፔፕ ጋርዲዮላው ቡድን ማንቸስተር ሲቲ በሜዳው ኢታድ ወልቨርሃምፕተን ወንደረስን ምሽት 4 ሰዓት ላይ የሚያስተናግድ ይሆናል። በተለይ በቀጣይ ዓመት በአውሮፓ ቻምፒየንስ ሊግ የውድድር መድረክ የተሳትፎ ስፍራን ይዞ ለማጠናቀቅ ሲቲዝኖቹ ይህንን ጨዋታ ለማሸነፍ ወደ ሜዳ ይገባሉ ተብሎ ይጠበቃል። ያለፉትን 5 ጨዋታዎች ድል ማድረግ የቻሉት ወልቨርሃምፕተን ወንደረሶች አሁን ላይ ከወራጅ ቀጠናው ስጋት ወጥተው 13ኛ ደረጃ ላይ ተቀምጠዋል በ41 ነጥቦች። ይህንንም ጨዋታና ቀሪ የእንግሊዝ መርሃ ግብሮችንም ለማሊያ ክብር ነው የሚያደርጉት። ማንቸስተር ሲቲም በተመሳሳይ ካለፉት 5 ጨዋታዎች በአንዱ ብቻ አቻ ሲወጣ 4ቱን ጨዋታዎች በተከታታይ ድል ማድረግ ችሏል። እስካሁን ድረስ ከተሸነፈም በርከት ያሉ ጨዋታዎች አልፈውታል። በዚህም ጨዋታ ላይ የጨዋታውን አሸናፊነት ቅድመ ግምት እንደዚሁ ማንቸስተር ሲቲ አግኝቷል። በነገው ዕለት መርሃ ግብሮቹ ቀጥለው ሲከናወኑ ነገ ቀን 8 ሰዓት ከ30 ላይ በምሳ ሰዓት ጨዋታ አስተን ቪላ በሜዳው ቪላ ፓርክ ስቴዲየም የምዕራብ ለንደኑ ክለብ ፉልሃምን የሚያስተናግድ ይሆናል። ሌስተር ሲቲ ከሳውዛምፕተን፣ ኤቨርተን ከኢፕስዊች ታውን በዚሁ ሰዓት ላይ ጨዋታቸውን ሲያደርጉ የሰሜን ለንደኑ ክለብ አርሰናል እንደዚሁ በሜዳው ኤምሬትስ በርንማውዝን የሚያስተናግድበት ጨዋታ ምሽት 1 ሰዓት ከ30 ላይ ይከናወናል። አርሰናል በአውሮፓ ቻምፒየንስ ሊግ የውድድር መድረክ በሳምንቱ አጋማሽ በፒኤስጂ 1-0 በሆነ ውጤት ከተሸነፈ በኋላ በሊጉ ለመጀመሪያ ጊዜ እንግዲህ በርንማውዝን የሚያስተናግድበት አጋጣሚ ይሆናል ተብሎ ይጠበቃል። በዕለተ እሁድ የመርሃ ግብሩ ቀጣይ ጨዋታዎች ሲደረጉ ብራይተን ከኒውካስል ዩናይትድ፣ ብሬንፎርድ ሲቲ ከማን ዩናይትድ እንዲሁም ዌስትሃም ከቶተንሃም ሆትስፐርስ ጋር የሚያደርጉት ጨዋታ በኩል ተመሳሳይ ጊዜ በዕለተ እሁድ ቀን 10 ሰዓት ላይ የሚከናወኑ ይሆናል። የሳምንቱ ታላቁ ጨዋታ በምዕራብ ለንደኑ ክለብ ቼልሲ እና በሊጉ ሻምፒዮና ክለብ ሊቨርፑል መካከል አመሻሽ 12 ሰዓት ከ30 ላይ የሚከናወን ይሆናል። ቼልሲ በቀጣይ በአውሮፓ ቻምፒየንስ ሊግ የውድድር መድረክ የተሳትፎ ስፍራን ይዞ ለማጠናቀቅ ከፍተኛ ጥረት ያደርግበታል ተብሏል። በዚህ ጨዋታ ላይ ሊቨርፑል አስቀድሞ የሊጉ ሻምፒዮና መሆኑን ማረጋገጡን ተከትሎ ለማሊያ ክብር የሚያደርገው እንቅስቃሴ ሆኖም በሊጉ ላይም ተጨማሪ ነጥቦችን ሰብስቦ ለማጠናቀቅ የሚያደርገው እንቅስቃሴ ነው ተብሎ ይጠበቃል። ሊቨርፑል በ82 ነጥቦች በቀዳሚነት ሲመራ አርሰናል በ67 ነጥብ ይከተላል። ኒውካስል ዩናይትድ፣ ማንቸስተር ሲቲ፣ ቼልሲ እና ኖቲንግሃም ፎረስት የእንግሊዝ ፕሪሚየር ሊግን የደረጃ ሰንጠረዥ ተከታዩን ስፍራ ይዘውት እየተመለከትን እንገኛለን። ግብፃዊ ኢንተርናሽናል ሞሐመድ ሳላ የሊጉን የከፍተኛ ጎል አስቆጣሪነትን ትራክ በቀዳሚነት እየመራው ይገኛል። በተከታይነት ወደ ጣሊያን ሴሪያ ጨዋታዎች እናልፋለን። የጣሊያን ሴሪያም በተመሳሳይ 35ኛ ሳምንት መርሃ ግብር ጨዋታዎች ከዛሬ ምሽት ጀምረው ይደረጋሉ። ዛሬ ቶሪኒዮ በሜዳው ቬኔዚያን ምሽት 3 ሰዓት ከ45 ላይ የሚያስተናግድበት ጨዋታ ይጠበቃል። በነገው ዕለት የጣሊያን ሴሪያ መርሃ ግብር ጨዋታዎች እንደዚሁ ቀጥለው ሲከናወኑ ቀን 10 ሰዓት ላይ በኩል ተመሳሳይ ጊዜ ሁለት ጨዋታዎች ይደረጋሉ። ፓርማ ኮሞን ሲያስተናግድ፣ ካግላሪ እንደዚሁ ከዩዲኔዜ ጋር ጨዋታቸውን የሚያከናውኑ ይሆናል። በሊጉ የደረጃ ሰንጠረዥ ሁለተኛ ደረጃ ላይ የሚገኘው ኢንተር ሚላን ደግሞ እንደዚሁ በሜዳው ሳንሲሮ ቬሮናን ምሽት 3 ሰዓት ከ45 ላይ የሚያስተናግድ ይሆናል። በዕለተ እሁድ የመርሃ ግብሩ ቀጣይ ጨዋታዎች ሲደረጉ ኢምፖሊ ከላዚዮ ቀን 7 ሰዓት ከ30 ላይ፣ ሞንዛ ከአታላንታ፣ ሮማ ከፊዮሬንቲና የሚያደርጉት ጨዋታ ምሽት 1 ሰዓት ላይ ይደረጋል። ቦሎኛ ከዩቬንቱስ የሚያደርጉትም ጨዋታ እንደዚሁ ትልቅ ትኩረትን አግኝቷል። ይህ ጨዋታ ደግሞ በዕለተ እሁድ ምሽት 3 ሰዓት ከ45 ላይ የሚከናወን ይሆናል። ሰኞ ምሽት ጄኖዋ ከኤስ ሚላን ጋር ጨዋታቸውን ያደርጋሉ። የሊጉን የደረጃ ሰንጠረዥ ከዚህ ቀደም እየተፈራረቁ ናፖሊና ኢንተር ሲመሩት እንደነበር ይታወቃል። ነገር ግን በሳምንቱ መጨረሻ ቀናት በሮማ ሽንፈት ያስተናገደው ኢንተር አሁን ሁለተኛ ደረጃ ላይ ለመቀመጥ ተገዷል። ናፖሊ 74 ነጥቦችን ይዞ በቀዳሚነት ሲመራ ኢንተር በ71 ነጥብ ሁለተኛ ደረጃ ላይ ተቀምጧል። አታላንታ፣ ዩቬንቱስ፣ ቦሎኛ እና ሮማ ተከታዩን ደረጃ ይዘውት እየተመለከትን እንገኛለን። በመጨረሻም የጀርመን ቡንደስሊጋ ጨዋታዎችን እንመለከታለን። በአምስቱ ታላላቅ የአውሮፓ ሊጎች መካከል አንዱ የሆነው የጀርመን ቡንደስሊጋ ባየር ሙኒክን የሊጉ የደረጃ ሰንጠረዥ ቀዳሚ ስፍራ ላይ አስቀምጧል። ዛሬ ምሽት ጅማሮውን ሲያደርግ ዛሬ ምሽት 3 ሰዓት ከ45 ላይ ኤዴንሄም ከቦህም ጋር የሚያደርጉት ጨዋታ ይጠበቃል። በነገው ዕለት ሞንቼ ግላድባ ኦፈንሄምን በሜዳው ቀን 10 ሰዓት ላይ ያስተናግዳል። በዚሁ ሰዓት ላይ በርከት ያሉ ጨዋታዎች የሚደረጉ ሲሆን ዩኒየን በርሊን ከወንደር ብሬመን፣ አርቢ ሌፕዚግ ከሊጉ መሪ ክለብ ባየርን ሙኒክ ጋር የሚያደርጉ
ያደረጉት ጨዋታ እንደዚሁ ትኩረትን አግኝቷል። እንደዚሁ ሴንት ፔርሊ ከሽቱትጋርት፣ ቦሩሲያ ዶርትሙንድ በሜዳው ሲግናል ኢዱና ፓርክ ስቴዲየም ኦልቭስበርግን ምሽት 1:30 ላይ በዕለተ ቅዳሜ ያስተናግዳል። የመርሃ ግብሩ ቀጣይ ጨዋታዎች በዕለተ እሁድም ሲደረጉ ኦግስበርግ እንደዚሁ ከኦልስቴን ኬል ቀን 10 ሰዓት ላይ፣ ፍሬቡርግ ከባየር ሊቨርኩሰን እንደዚሁ አመሻሽ 12:30 ላይ ጨዋታቸውን ያደርጋሉ። የሊጉ የመጨረሻ ጨዋታ በሜንዝና በኢንትራ ፍራንክፈርት መካከል ምሽት 2:30 ላይ የሚከናወን ይሆናል። የቡንደስሊጋውን የደረጃ ሰንጠረዥ ባየር ሙኒክ በ75 ነጥቦች ይመራል። እንዲሁም ደግሞ በአሰልጣኝ ጃቢ አሎንሶ እየተመራ የሚገኘው ባየር ሊቨርኩሰን 67 ነጥቦችን ይዞ ሁለተኛ ደረጃ ላይ ተቀምጧል። አይንትራ ፍራንክፈርት፣ ፍሬቡርግ፣ አርቢ ሌፕዚግ፣ ቦሩሲያ ዶርትሙንድ እና ሜንዝ ተከታዩን ደረጃ ይዘውታል። ሃሪ ኬን የከፍተኛ ጎል አስቆጣሪነቱን ትራክ በቡንደስሊጋው በቀዳሚነት እየመራ ይገኛል። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዕለተ አርብ ምሽት ሚያዝያ 24 2017 ዓ.ም ከሀገር ቤትና ከባህር ማዶ የወሬ ምንጮች ያገኘናቸው ስፖርታዊ ዜናዎቻችን ይህንን ይመስሉ ነበር። ዜናዎቹን ወደ እናንተ በማድረስ ገዛ ሄንዱላ ቆይታ አድርጌያለሁ። ቀሪ ናሁ ቴሌቪዥን መሰናዶዎች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን